በጣም በሷ ቦታ ሁኜ ራሴን ሳስበው ጨነቀኝ። ጭንቀት ውስጥ ነው የገባሁት። በሷ ቦታ ሁኜ በጣም ሻማሽን አብሪ በደንብ አድርገሽ ሻማ ለኩሽና እልልልል ሀሳቤ ተሳካ፣ ሃይሚና ብሩኬን አለያየኋቸው ብለሽ ሻማ በደንብ ለኩሰሽ ምግብ ምናምን ሰርተሽ ለህዝብ አብይ። ይሄን ነበር ፍላጎትሽ ማለት ነው። በጣም የሚያሳዝነው ነገር ያው ሃይሚ እግዚአብሔር ይመስገን ነግታለች። ቅድም ነግራችሁ ነበረ ብሩኬ አልቅሷል ዛሬ ብያችሁ ነበር። እንግዲህ በጣም ልብ የሚሰብር ነገር ነው ያየሁት። እንግዲህ ቤተሰብ ይሄን ቪዲዮ ሁላችሁም ላይክ አድርጋችሁ ለሃይሚም ለብሩኬም እንዲደርስልኝ እፈልጋለሁ። ሁላችሁም በእናታችሁ በማርያም ላይክ አድርጉ። ሰብስክራይብ ደግሞ ያላደረጋችሁ ሰብስክራይብ አድርጉ። እና ደግሞ ከምንም በላይ ከናንተ የምፈልገው ሐሳብ አስተያየታችሁ እንድጽፉ ፈልጋለሁ። ሐሳብ አስተያየታችሁ እዚህ ጋር ያስፈልገኛል። ማን ነው ጥፋተኛው? ማን ላይ ነው የምንፈርደው? ምንድነው ነገሩ? ሁሉንም ነገር አስተውላችሁ ሐሳባችሁ እንድጽፉ ፈልጋለሁ። በመጀመሪያ ደረጃ ሃይሚዬ የኔ ፍቅር እንኳን እግዚአብሔር ማረሽ፣ ደህና መሆንሽ በጣም ደስ ብሎኛል። ግን ምን መሰለሽ ሃይሚ ትንሽ ተረጋጊ የኔ ፍቅር። ብሩኬ ማመኑ ሁላችንንም አስደንግጦናል። በጣም ደንግጠናል። ለምን እኛም ብዙ ነገር ነው ያሰብነው፣ ብሩኬ አያረገውም ብለን ነው ያሰብነው። ግን እኔ አሁንም ቢሆን ማለት ነው ተስፋ አልቆርጥም። ቤተሰብ በእንደገና ምርመራው ቢደረግ እርግጠኛ ነኝ ልጅቷ የብሩኬ ልጅ አትወጣም። እርግጠኛ ነኝ። ይሄ የአዩ ያሴረችው ስራ ነው። በጣም የሚያሳዝን ነገር ነው። በብሩኬና በሃይሚ እያየሁ ያለሁት የሃይሚ ውሳኔ በጣም ከብዷል። እኔ ልጅ ማሳደግ አልችልም ካንተ ጋር ሁኜ ነው ያለችው። እንግዲህ ከጎንም ቆማለሁ ብለሽ ነበረ፣ አፈቅርሻል አታፈቅሪኝም ወይ ምናምን ብሎ በጣም ብሩኬ በጣም ነው የሚያሳዝነው። አሳዝኖኛል ብሩኬ። መቼም ይሄውልሽ እዩ ልንገርሽ፣ መቼም ሃይሚና ብሩኬ እንደማይለያዩ 100% እርግጠኛ ሁኜ ነው የምነግርሽ ማለት ነው። ስራሽ እግዚአብሔር የእጅሽን ይሰጥሻል። እነዚህ ምስኪኖች ምንም ማያውቁትን እንደ ዱዳ በራሳቸው ፍቅር የሚኖሩት ልጆች አሁን እንዲለያዩ ብዙ ጥረቶችን አርገሽ ያው እነሱን እንደዚህ እንዲለያዩ እንደዚህ ነገር እንዲሆኑ እንደዚህ አይነት መጥፎ ንግግር ውስጥ እንዲገቡ አድርገሻቸዋል። ይሄን ደግሞ እግዚአብሔር ቆጥሮ የእጅሽን ይሰጥሻል ማለት ነው። እና ቤተሰብ እናንተ ምንድን ነው የምትሉት? ብሩኬ ጥፋተኛ ነው ወይስ ሃይሚ ከሱ ጎን መቆም የለባትም ወይ? ከዚህ በኋላ ሃይሚ ከብሩኬ ጋር እንደው የብሩኬስ ልጅ ቢሆን እናንተ ምን ትላላችሁ? የብሩኬ ልጅ ሆኖ ሃይሚ ተቀብላ አብረን እናሳድግ ብሏታል። እንግዲህ ይሄን መቀበል አለባት ወይ? ይሄን ነገር እናንተ ኮሜንት ላይ እንድጽፉልኝ ፈልጋለሁ። እኔ በበኩሌ የብሩኬ ልጅ እንኳን ቢሆን እግዚአብሔር ብሎ እንደው የበቃ ይሄ ምርመራ እንኳን እስከሚደረግ ድረስ ብሩኬ ተቀብሏል። ሌላ ምርመራ እንኳን እስከሚያደርግ ድረስ ይሄ ነገር በቃ ሆኗል። ብሩኬ እንደተቀበለ ነው አሁን ያመንነው፣ እኛም አምነናል፣ ሃይሚም አምናለች ማለት ነው። እዚህ ላይ ሃይሚ ከብሩኬ ጋር ሆና የሰው ልጅ ማሳደግ አለባት ነው ወይስ የራሷን ሌላ ህይወት ማየት አለባት ነው? እናንተ ምንድነው ሐሳባችሁ? እስቲ ንገሩኝ። እኔ በበኩሌ ሃይሚ ተረጋግታ አስባበት ልጁም የብሩክ ከሆነ እኔ እንጃ ብቻ በጣም ከባድ ነው። እኔም ብሆን በሃይሚ ቦታ ብሆን በጣም በሷ ቦታ ሁኜ ራሴን ሳስበው ጨነቀኝ። ጭንቀት ውስጥ ነው የገባሁት። በሷ ቦታ ሁኜ በጣም የማፈቅረው የወደፊት ባሌ ነው ልጄ ከሱ የምወልድ ልጅ አለኝ ብዬ የማስበው ልጅ ያ ትንሽ ልጅ ብሩኬ ገና የልጅነቷ ፍቅረኛዋ ሌላ ልጅ ሲመጣበት ምን ያህል በሷ ቦታ ሁናችሁ ስታስቡ ምንድነው ሐሳባችሁ? እኔ በሷ ቦታ ሁኜ ባስብ የራሴን ውሳኔ ወስናለሁ። አልዋሻችሁም። እኔ ልጁን አብሬ አላሳድግም። በኔ በኩል ነው የምላችሁ። የእናንተን አላውቅም። እኔ ግን በኔ በኩል እኔ እንጃ። እኔ በጣም ከባድ ነው ውሳኔ። የኔ ውሳኔ በጣም ከባድ ነው። እኔ አብሬ እንደው እንጃ አላውቅም። ብቻ ግን እርግጠኛ ነኝ ሃይሚና ብሩኬ አይለያዩም። ይሄ ልጅም እቺ ህፃኗ ልጅም የሱ ልትሆን አትችልም። በቃ እኔ አትችልም ነው የምለው። ቤተሰብ ግዴላችሁም ለብሩኬ ጎን ያላችሁ እባካችሁን፣ የብሩኬ ጓደኞች፣ የብሩኬ ቤተሰቦች እባካችሁን ይሄ መልእክት በእናታችሁ እንዲደርስ አድርጉ። በቃ አዲስ አበባ ይምጡ። አዲስ አበባ መተው በእንደገና ምርመራ ይደረግ። በቃ ምርመራ ይደረግ። ምርመራ ተደርጎ ይታወቅ። ይሄ ጉድ ይታወቅ። እኔ ብሩኬ በመሃል እየተጨነቀ ነው ያለው። ሃይሚን በመሃል እየተጨነቀች ነው ያለችው። ይሄ ነገር የብሩኬ ልጅ አይደለም። እቺ ልጅ ተመሳጥራ ከዶክተሩ ጋር ምን እንዳደረገች አይታወቅም። ቤተሰብ ሁላችሁም ታውቃላችሁ። ስለዚህ በእንደገና ምርመራው ታውቆ አዲስ አበባ ምርመራው በእንደገና ተደርጎ ይታወቅና ሁለተኛ ምርመራ ይታወቅና ሃይሚ በዛን ሰዓት ወስኝ። በቃ
ይሄን ነው የምልሽ። እኔ አትወስኝ ምንም አልልሽም፣ መብትሽ ነው። ምንም አይነት ውሳኔ ለማንም ብለሽ ለኦዲየንስ ብለሽ ወይ ለብሩኬ ብለሽ ወይ ለብሩኬ ቤተሰብ ወይ ለአንቺ ቤተሰብ ብለሽ ምንም የምትወስኙ ነገር ነው። አንቺ ህይወትሽን መወሰን ትችያለሽ። የሁለተኛው ምርመራ ከተመረመረ በኋላ ወስኝ የፈለግሽውን። ከብሩክ ከመለያየት ከፈለግሽ ትለያያለሽ። የራስሽን ህይወት መራለሁ ካልሽ መምራት ትችያለሽ። በአንቺ ቦታ ሆኖ ማንም መፍረድ አይችልም። አንቺ ብቻ ነሽ የምትወስኚ። እኔ ቆንጆ ሀይሚዬ አይዞሽ፣ ጠንካራ ሁኚ ነው የምለው። ጠንካራ ሁነሽ ከብሩክ ጎን ሁኚ። ችግር የለም አልሆነም ምናምን ብለሽ ተስፋ አታስቆርጭ ብሩኬንም። ሀይሚዬ ድንገርሽ ሞኝ አትሁኚ። እቺ ሴት በህይወታችሁ እየተጫወተች ነው ያለችው። በህይወታችሁ የምትጫወቷን ሴት አንቺ ማሸነፍ ነው እንጂ ያለብሽ መሸነፍ የለብሽም። ብሩኬን አሳልፈሽ ለዚች ሴት መስጠት የለብሽም። እርግጠኛ ሁኚ ሀይሚ። ነገ አንቺ የምትቆጪበት እንዳይሆን፣ ነገ አንቺ የምታኝበት እንዳይሆን እህቴ። በእንደገና ይሄ ምርመራ ይካሄድ። አዲስ አበባ ላይ ታዋቂ ዩቲዩበሮች አሉ፣ ታዋቂ የሚያስመረምሩ አሉ፣ እነ ሚዲያዎች፣ ትልልቅ ሚዲያዎች አሉ። እዛ ሄዳችሁ ተመርምራ ምን እንደሆነ ይታወቃል። ከዛ በኋላ አንቺ ውሳኔሽን መወሰን መብትሽ ነው። ግን አሁን አትሾኪ። በኋላ የምትጸጸችበትን ነገር አታድርጊ የኔ ቆንጆ ሀይሚዬ። እውነቴን ነው የምናገረው። ብዙ ሰው ያልሆነ ነገር አድርጎ አሁን በቀደም ራሱ ሰውየው የኔ ልጅ አይደለም ብሎ ተከራክሮ ካያችሁ ቲክቶክ ላይ ማለት ነው። ግን የሱ ልጅ ወጣ። ገብቷችኋል? የሱ ልጅ ወጣ፣ ግን አፈረበት። እንደዛ እንዳትኝ፣ አንቺም እንዳታፍሪ። ብሩኬን በአንቺ ተስፋ እንዳይቆርጥ አሁን እንትን በዚህ ነገር ተስፋ ቆርጠሽ በእንደገና ይሄ ምርመራ ተደርጎ የብሩኬ ልጅ አይደለም ከተባለ ደግሞ ድጋሚ አንቺና ብሩኬ ልትጣሉ ትችላላችሁ። ስለዚህ አንቺው መረጋጋት ነው ያለብሽ። ሀይሚ አጠገብ ያላችሁ ሰዎች እባካችሁን ሀይሚን አግዟት፣ ካጠገቧ ሁኑ። እውነተኛ መንገድ እግዚአብሔር ይምራሽ ነው የምለው። እኔ ምንም ምለው ነገር የለም። እመቤቴ ማርያም የምታከብሯት እናታችሁ በቃ አግባቡን መንገድ ትምራችሁ ነው የምለው። እኔ ምንም ለእናንተ ምንም የምናገረው ነገር የለም። እኔ ማንም አይደለሁም፣ አንድ ተራ ዩቲዩበር ነኝ። ስለዚህ የእናንተን ጉዳት አልፈልግም፣ ምንም እንድትሆኑ ስለማልፈልግ እባክሽ ሀይሚዬ ተረጋጊ። ብሩክም ማመንክ በጣም እኔ በቃ መቀበልን ቢያቅተኝም እርግጠኛ ነኝ ብሩክ አንተ አታረጉም ብዬ ነው ማስበው። ሀይሚዬ ዋሸኝ፣ ውሸታም ነህ። እኔ በአንተ ወገቤን ይዤ በቃ የተከራከርኩት አንተ አታረጉም ብዬ ነበረ። በቃ ተከዳው ነው ሀይሚ ተከድቻለሁ፣ ተዋሽቻለሁ ነው እያለች ያለችው። ብሩክ እርግጠኛ ነኝ ይሄን ነገር አላደረገውም። እባካችሁ ብሩክ ላይም እንዳትፈርዱ። ብሩክና ሀይሚ መቼም አይለያዩም። መለያየት ነገር የሚባል የለም። በብሩኬና በሀይሚ መሃል መለያየት የሚባል ነገር የለም። ማንም እናንተ የሚለያችሁ የለም። እግዚአብሔር ብቻ የራሱ ውሳኔ ነው ያለው። እሱ ብቻ ነው እናንተን የሆነ ነገር ካለ እህሏችሁ ነው ብሎ መለያየት የሚችለው እንጂ ማንም ሰው ገብቶ የእናንተን ህይወት በጥብጦ የእናንተን ህይወት የሚያበላሽ የለም። እርግጠኛ ነኝ። ስሙኝ ቤተሰብ፣ ለማንኛውም ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታደርሱልኝ እፈልጋለሁ። በተረፈ ቻው።